ሰላም እንዴት ናችሁ? ዛሬ በዚህ ቻናል አዲስ አበባ ቱ ካናዳ ቻናል ላይ ዛሬ ፓርት 3 ኦፍ ስቴዲ ኢን ካናዳ ሲሪየስ በካናዳ ትምህርቱን ይማሩ በሚለው ሲሪየስ ላይ ዛሬ እንግዲህ ፓርት 3 ላይ ደርሰናል። ፓርት 3 ላይ ዛሬ የምናወራው ከአድሚሽን በፊት የትምህርት ማመልከቻ ወጪዎች በሚል ነው የምናየው። እንግዲህ ከአድሚሽን በፊት ማለት ለአፕሊኬሽን ከመጀመራችን በፊት ለዩኒቨርሲቲ ሰብሚት ከማድረጋችን በፊት ሙሉ በሙሉ ዩኒቨርሲቲው ተቀብሎ ውሳኔ ከመስጠቱ በፊት ምን ወጪዎች አሉ የሚሉትን ዛሬ በዚህ ቪዲዮ እናያለን። ተከታተሉ። በቀጣይ ቪዲዮዎች ሌሎችም ቪዲዮዎች የምንሰራ ይሆናል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ ከተመቾት ወደ ቪዲዮ እንሂድ። ስለዚህ ዛሬ ከአድሚሽን በፊት የትምህርት ማመልከቻ ወይንም የስተዲ አፕሊኬሽን ወጪዎች ኮስቶች ምን ናቸው የሚለውን ነው የምናየው። ስለዚህ ባጭሩ እዚህ ስናይ የወጪ ዝርዝሮችን መጀመሪያ እናያለን ማለት ነው። መጀመሪያ እንደምናውቀው በተለይ ኢትዮጵያ ውስጥ ኦሪጂናል ዲግሪ ያስፈልገናል። ኦሪጂናል ዲግሪውን መያዝ ይኖርብናል። ኦፍ ኮርስ ይሄ ኦሪጂናል ዲግሪ ከዩኒቨርሲቲ የሚወጣ እንደሆነ እናውቃለን። ስለዚህ ኦሪጂናል ዲግሪ ቴምፖ ሳይሆን ኦሪጂናል ዲግሪ ለአፕሊኬሽን የግድ ያስፈልገናል ማለት ነው። ኦሪጂናል ዲግሪ ደግሞ ካለን እንዲሁም ፓስፖርትም ኦፍ ኮርስ ዊ ዱ ኮንሲደር ስተዲ አፕሊኬሽን የምናደርግ ከሆነ ኦልሬዲ ፓስፖርት ይኖራቸዋል ብዬ አስባለሁ። እሱ ወጪ እዚህ ውስጥ ማስገባት ትችላላችሁ፣ ግን ያላስገባሁትም ኦልሬዲ ይኖራቸዋል ብዬ ስለማስብ ግን ወደ 5000 አካባቢ ነው የሚሆነው የፓስፖርት ወጪ አሁን ባለው በከረንት ስታትስ ማለት ነው። 5000 ብር ነው የሚሆነው። አስቸኳይ ሳይሆን ኖርማል በኦርዲነሪ ፓስፖርት ማለት ነው። ምንም 3 ወር 2 ወር አካባቢ የሚፈጀው 5000 ብር ነው። ግን አስቸኳይ ትንሽ ይወደዳል 20 ምናምን ሺህ ብር እና እሱን ኮንሲደር ማድረግ ትችላላችሁ። ቀድማችሁ አፕላይ ከማድረጋችሁ በፊት 2 ወር 3 ወር የሚፈጅ ከሆነ እንደዛ ማለት ትችላላችሁ። ግን ኦሪጂናል ዲግሪ በኔ ኬዝ ወደ $240 ነው። ወደ 36 እስከ 38 ሺህ ብር አካባቢ ነው ዲግሪውን ብቻ ለማውጣት። ከዛም በኋላ እሱ ኮስት ይኖራል ማለት ነው። ኦሪጂናል ዲግሪ ግድ ነው። ይሄ ኦሪጂናል የሚኖራችሁ ወጪ የመጀመሪያው እሱ ነው። ሁለተኛው ደግሞ WES እያወራን ያለ ነው ስለ ማስተርስ ነው። እንግዲህ አንደር ግራዶች ኮሜንት ማድረግ ትችላላችሁ እንድሰራ ከፈለጋችሁ፣ ግን ሞስትሊ ስለ ማስተርስ ነው የምናወራው። አንደር ግራድ ላይ ያው የሃይ ስኩል ትምህርት እና እንዲሁም የዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ነው የሚያስፈልገው። እንደነዚህ ብዙ ወጪዎች አይኖሩትም። ስለዚህ የኦሪጂናል ዲግሪ እንዳልነው ለማስተርስ ያስፈልገናል። ከዛ በኋላ የዌስ ዋጋ ነው። ዌስ ማለት ወርልድ ኤጁኬሽን ሰርቪስ ነው። ይሄ የተቀበልነው ኦሪጂናል ዲግሪ በካናዳ ስታንዳርድ በአሜሪካ ስታንዳርድ የሚያደርግልን ማለት ነው። እኛ ግን የካናዳ አፕላይ ስለምናደርግ በካናዳው ስታንዳርድ እንዲሰራልን የምንፈልግ ነውና በሌላ ቪዲዮ እሱን የምሰራላችሁናል። ግን ኮርስ ባይ ኮርስ እና ዶክመንት ባይ ዶክመንት የሚባሉ አሉ። እንደ ዩኒቨርሲቲ ቢለያይም ግን ሞስትሊ ኮርስ ባይ ኮርስ ነው ብዙዎቹ የሚፈልጉት ማለት ነው። ስለዚህ የዌስ ዋጋ ይሄ ኦሪጂናል ዲግሪያችንን ኢቫሉዌት ለማስደረግ በካናዳ ኤጁኬሽን ሲስተም ውስጥ ኢንተርናሽናል በሆነ መልኩ እንዲቀመጥ ለምንፈልግ ከሆነ ወደ $210 አካባቢ ያስፈልገናል ማለት ነው። ይሄ ምንድነው? ገና ከአፕሊኬሽን በፊት ነው። በተለይ ካናዳ ውስጥ እንደ ፊልዱ ይለያያል። ኦፍ ኮርስ እንደ ሳይንስ፣ ሌሎች ፊልዶች የግድ ዌስ ይፈልጋሉ ለአፕሊኬሽን ማለት ነው። አፕሊኬሽን ሰብሚት ከማድረጋችሁ በፊት ግን እንዳልኳችሁ እንደ ፊልዱ ይለያያል፣ እንደ ዩኒቨርሲቲ ይለያያል። ዩኒቨርሲቲው አንዳንዱ ተቀብሎ በኋላ ላይ ዌስ ሊጠይቅ ይችላል፣ ወይንም አንዳንዶችም ደግሞ እንትን ላይሉ ይችላሉ፣ ሪኳየር ላይ ያደርጉ ይችላሉ። ግን አብዛኞቹ ዌስ ይፈልጋሉ ከአፕሊኬሽን በፊት ወይንም በኋላም ይፈልጋሉ ማለት ነው። ግን በተለያዩ ፊልዶች በዩኒቨርሲቲ ለምሳሌ በሳይንስ በኮምፒውተር ሳይንስ ወይ በሌላ ፊልዶች የምንሄድ ከሆነ ይሄ የግድ ከአፕሊኬሽን በፊት ይፈልጋሉ ማለት ነው። ይሄ ከሌለ ዴድላይኑ ካለፈ አይቀበሉም ማለት ነው። ስለዚህ የዌስ ዋጋው $210 አካባቢ በካናዳን ዶላር ደግሞ $287 ካናዲያን ዶላርስ አካባቢ ይሆናል ማለት ነው። ስለዚህ በቀኝ ያለው የአሜሪካን ዶላር ነው፣ በዚህ ጋር ደግሞ የካናዳን ዶላር ዋጋ ነው ያለው እንጂ ተመሳሳይ ነው። ስለዚህ ይሄ ነው የሚኖረው የዌስ ዋጋ ወይንም ወርልድ ኤጁኬሽን ሰርቪስ። እሱን ደግሞ በሌላ ቪዲዮ እንዴት እንደሚሞላ ምን ያህል እንዴት እንደሚከፈል እሱን የምናይ ይሆናል ማለት ነው። ከዛ በኋላ ከዌስ ዋጋ በኋላ የፖስታ ክፍያ አለ። ይሄ ደግሞ የፖስታ ክፍያ ምንድነው? ዌስ አፕላይ ካደረጋችሁ በኋላ WES ዌስ ማለት ነው ምን ይፈልጋል ማለት ነው? ከዩኒቨርሲቲያችሁ
ወደ ዌስ ከኢትዮጵያ ከአዲስ አበባ ወደ ወይንም ከሌላ ከኢትዮጵያ ከየትኛውም ክልል ወደ ካናዳ ሀገር በፖስታ እንዲላክ ይፈልጋሉ። በፖስታ ነው፣ በኢሜል ቬሪፋይድ ኢሜል ምናምን ኢትዮጵያ ክሬዲብል ስላልሆነች በዛ መልኩ ቀጥታ በኢሜል ስለማይቀበሉ በፖስታ ታሽጎ ነው የሚላከው ከዩኒቨርሲቲው ማለት ነው። ስለዚህ በፖስታ ሲላክ ደግሞ ወደ $30 አካባቢ ይለያያል። 4500 5000 ብር እዛ አካባቢ ይሆናል ማለት ነው። ስለዚህ ይሄም ወጪ ይኖራል። ይሄ ከዌስ ጋር የተገናኘ ብቻ ነው። የዌስ ክፍያ አለው 210። ከዛ ደግሞ የፖስታ ክፍያ ይኖራል ከዩኒቨርሲቲ ወደ ካናዳ ለመላክ 30። እኔ ዛኔ በኢኤምኤስ ወይንም በኢትዮጵያ ፖስታል ሰርቪስ ገቨርንመንት ፖስታል ነው። በጣም ይቆያል እሱ 7 ቀን ነው ይደርሳል ብለው የነበረው ግን ትንሽ ይቆያል ለመድረስ ራሱ ወደ 19 ቀን ይመስለኛል ይፈጀብኝ 19-20 ቀን አካባቢ ግን በ7 ቀን ብለው ነበር። ትንሽ ይቆያል እሱ። ከቻላችሁ በዲኤችኤል ወይንም በኢንተርናሽናል ኮሪየር ሰርቪስ ተጠቅማችሁ ትንሽ ኤክስፔንሲቭ ይሆናል ግን ከታይም ጋር ሬስ የምታደርጉ ከሆነ እሱ ይሻላል ማለት ነው። ስለዚህ እነዚህ ወጪዎች ይኖራሉ። ከዛ በኋላ ደግሞ አሁንም የፖስታ ክፍያ ይኖራል። ፖስታው ክፍያ ደግሞ የሚሆነው ዌስ ኢቫሉዌት ካደረገላችሁ በኋላ ዌስ ወደ 2 ወር እስከ 3 ወር ሊፈጅ ይችላል። እድለኛ ከሆናችሁ 1 ወር ሊፈጅ ይችላል፣ 2 ሳምንትም ሊፈጅ ይችላል፣ አይታወቅም። ግን እኔ በጣም ቆይቶ ነው የደረሰልኝ። ስለዚህ ልክ ኢቫሉዌሽኑ ካለቀ በኋላ ደግሞ የምትከፍሉት ክፍያ ይኖራል። ያም ክፍያ ምንድነው? የዌስ ከዌስ ወደ ዩኒቨርሲቲያችሁ ወደ ፈለጋችሁት ዩኒቨርሲቲ በአንድ ዩኒቨርሲቲ $36 ይሆናል ማለት ነው ክፍያው። እና ዩኒቨርሲቲውን ኦፍ ኮርስ አፕላይ ስታደርጉ ለዌስ የምታውቁት ከሆነ አፕላይ የምታደርጉበት ዩኒቨርሲቲ የምታውቁ ከሆነ ቀድማችሁ መምላት ትችላላችሁ። አፕሊኬሽኑ ላይ መምረጥ ትችላላችሁ። የት ዩኒቨርሲቲ ነው ኢቫሉዌት ከተደረገ በኋላ ሚላክ የምትፈልጉት የሚሉ ጥያቄዎች ነው። እንደዛ ኦልሬዲ የምታውቁት ዩኒቨርሲቲ ከሆነ እሱን መምላት ትችላላችሁ። ግን እንደዛም ካወቃችሁ በጣም ጥሩ ነው የሚሆነው። ትንሽ ወደ $20 ሴቭ ማድረግ ትችላላችሁ በዚህ ብቻ ማለት ነው። ግን ከዌስ ወደ አንድ ዩኒቨርሲቲ ለመላክ $36 ነው። ስለዚህ 2 ዩኒቨርሲቲ ከሆነ በ2 ማባዛት ወደ $73 አካባቢ ይሆናል ማለት ነው። ስለዚህ ሌላኛው ደግሞ ወጪ የሚሆነው የአፕሊኬሽን ፊ ነው ወይም ማመልከቻ ክፍያ። ይሄ እንደምናውቀው ካናዳዎች ዌቨር የሚባል ነገር አያውቁም። ሙሉ በሙሉ አፕሊኬሽን ፊ ሰሚት እንዲደረግ እንድትከፍሉ ነው ያስገድዷችሁ። ስለዚህ ኖ ኦፕሽን እዚህ ጋር ምንም ማድረግ አይቻልም። $91 ወይንም $125 ካናዲያን ዶላር ስለማስተስ ነው እያወራን ያለ ነው። $125 ካናዲያን ዶላር ይፈልጋሉ ማለት ነው። ስለዚህ ይሄም ክፍያ አለ ማለት ነው $91። ይሄ ሁሉ መቼ ነው? ገና አፕላይ ልናደርግ ስንል አፕሊኬሽናችን እንዲያዩልን ሰሚት ከማድረጋችን በፊት ያሉ ወጪዎች ናቸው ማለት ነው። ስለዚህ ኦልሬዲ ፓስፖርት አለን ብለን እናስብ። ካልሆነም ቅድም እንዳልኳችሁ እነዛን ፕሮሰሶች ወጪዎች ይኖራሉ። ኦሪጂናል ዲግሪ እናወጣለን። ዌስ ደግሞ ወርልድ ኤጁኬሽን ሲስተም እንዳልኳችሁ ለዩኒቨርሲቲ ይለያያል። ከአፕሊኬሽን በፊት ሊፈልጉ ይችላሉ፣ መስት ነው ሊሉ ይችላሉ። እንደ ፊልዱም ይለያያል። ስለዚህ እሱን ቼክ አድርገን እንጂ እንዲሁ አይደለም እንትን የምንለው ማለት ነው። ሌላኛው ደግሞ አይልትስ ነው። አይልትስ እንደምናውቀው የእንግሊሽ ፕሮፊሸንሲ ኤግዛም በካምብሪጅ የሚዘጋጀው በዩኬ የሚዘጋጀው። ስለዚህ እሱም ደግሞ እንደ ዩኒቨርሲቲ ይለያያል። ኦፍ ኮርስ ዩኒቨርሲቲዎች አንዳንድ ጊዜ በኢትዮጵያ ውስጥ አንደርግራጁዌቶችን በ4 ዓመት 5 ዓመት በእንግሊዘኛ ኦፊሻል የዩኒቨርሲቲው ላንጉዌጅ እንግሊዘኛ ከሆነ ዌቭ ሊያደርጉላችሁ ይችላሉ። ይሄም እንደ ዩኒቨርሲቲው ይለያያል ግን ኢትስ ኤ ማስት ብለውም ሊሉ ይችላሉ። ስለዚህ አይልትስ አሁንም እንደ ዌሱ ተለዋዋጭ ነው። ስለዚህ ግዴታ ነው ሊሉ ይችላሉ። ግን በአብዛኛው ይሄ አንደርግራጁዌታችሁ እንግሊሽ ከሆነና እንዲሁም እሱን የምናወራ ነው በሌላ ቪዲዮ ግን $187 አካባቢ ነው የሚሆነው አሁን ባለው ክረንት ማለት ነው። ወደ 29400 አካባቢ ኢትዮጵያን ብር ወጪ ይኖርባችኋል ማለት ነው። ስለዚህ ሞስትሊ ይሄ ገና አፕሊኬሽን ከማስገባታችን በፊት ያሉ ወጪዎች ናቸው። እንዳልኳችሁ የዌስና የአይልትስ ዋጋ እንደ ዩኒቨርሲቲውና እንደ ፊልዱ ሊለያይ ይችላል። ስለዚህ እሱን ኬዝ ግን የቀረው ኦሪጂናል ዲግሪ ክፍያ ይኖራል፣ የፓስፖርት ክፍያዎች ይኖራሉ። እነዚህ ኮንሲደር ማድረግ ይኖርብናል ማለት ነው። ስለዚህ ቢያንስ ገንዘቡ አሁን ባይኖርንም ነገር ግን መዘጋጀት አለብን ማለት ነው። ጠቅላላውን ወጪ እንደምናየው በካናዳን ዶላር 1087 ሲሆን በዩኤስ ደግሞ 794 ወይም አራውንድ $100 ማለት ነው የሚኖረን ማለት ነው። ስለዚህ በጣም ብዙ ብር አይመስለን እንትን ሲሆን ቀስ በቀስ እየታየ ከኦሪጂናል ዲግሪ ለምሳሌ ካወጣን ቀጣይ ደግሞ ምንድነው እያለን
ቀስ በቀስ ቢልድ አፕ እያደረግን ግን ፋይናንሻሊ ይህን ያህል ወጪዎች ሊኖሩብን ይችላሉ፣ ወረስት ኬዙ ላይ ማለት ነው ይህን ያህል ወጪ ሊኖር ይችላል የሚል ነው። እና እነዚህ ናቸው እንግዲህ ከአፕሊኬሽን በፊት ሊኖሩብን የሚችሉ ወጪዎች። ሌሎች ወጪዎች ይኖራሉ፣ ትናንሽ ጥቃቅን ወጪዎች፣ ግን ሞስትሊ እነዚህን ከቨር ካደረግን አይ ቲንክ ዊል ቢ ፋይን ወይ። ስለዚህ አስፈላጊ ማስታወሻዎች እንግዲህ አፕላይ ከማድረጋችን በፊት ከወጪው ጉዳይ ጋር ያልተጠበቁ ወጪዎች ኦፍ ኮርስ ሁሌ ይኖራሉ። የታክሲም ነዳጅም ሊጨምር ስለሚችል do not know what's really going to happen። ስለዚህ እነዛንም ስትረስ ውስጥ ከምንገባ ትንሽ የሆነ ያህል ብር ቢኖረን ጥሩ ነው፣ ምን እንደሚፈጸም ስለማታየው። ሌላ ደግሞ የገንዘብ ልውውጥ እንዲሁም እሱም አዘር ኮንሰርን ነው የሚሆነው። ዩኤስ ከፍ ሊል ይችላል፣ ማርኬቱ ዝቅ ሊል ይችላል። don't know in our favor or against us ሊሆን ይችላል። ስለዚህ ክፍያዎች ደግሞ አይልስ እንዲሁም ሌሎች ክፍያዎችን በጥንቃቄ ነው ዊዱ ነው። ብዙ ስካም ላይኖር ይችላል፣ ግን just ሁሉ ጊዜ መጠንቀቅ it should be a habit ማለት ነው። ስለዚህ እሱን ነው ክፍያዎችን ስንከፍል በጥንቃቄ ኦፊሻል ዌብሳይት ነው የሚሉትን ቼክ ማድረግ ይኖርብናል። ስለዚህ ሌላኛው ደግሞ ወሳኙ ጊዜ ነው። እንግዲህ ጊዜን በደንብ መጠቀም አለብን። ወረስት ኬዝ የሚባሉ ጊዜዎችን በደንብ ማየት አለብን። ወይስ ለምሳሌ አንዳንድ ጊዜ እኔም ሰምቼ ነበር 2 ሳምንት 1 ወር ይፈጃል ብለው ሰዎች ነግረውኝ ነበር። እንደዛ ነበር ያሰብኩት፣ ግን ወደ 2 ወር 3 ወር አካባቢ ረጅም ሰዓት ነው የፈጀው ኢቫሉዌት ለማድረግ። በተለይ ጃንዋሪ ኢንቴክ የሆኑ የፎል ላይ ኦር እነዚህ ፕሮግራሞች ላይ ብዙ ሰው አፕላይ የሚያደርግበት ጊዜ ላይ በጣም ረጅም ጊዜ ነው እና ደግሞ ምንም ማድረግ አትችሉም። አንዴ ወይስ ከገባችሁ በኋላ አፍጥኑልኝ የሚባል ነገር የለም። ስለዚህ እስከሚጨርሱ መጠበቅ ነው የሚሆነው። ረዘም ያለ ጊዜ ሊወስድ ይችላል እና ከጊዜ ጋር በጣም በጥንቃቄ መጓዝ ይኖርብናል ማለት ነው። ስለዚህ ጊዜውን በደንብ በተለይ 4 ወር 5 ወር በፊት በደንብ ተዘጋጅቶ ዴድላይን በደንብ አይቶ እነዚህን ውሳኔዎች የአፕላይ ማድረግ ሀሳብ ካለ እነዚህ ወጪዎችም እንዳሉ ልናስብ ይገባል ማለት ነው። ሌላኛው ደግሞ በቀጣይ ቪዲዮዎች የምናየው የሚሆነው ከአፕሊኬሽንስ በኋላ አድሚሽን ካገኘን አክሴፕት ካደረጉን ምን አይነት ወጪዎች ይኖሩናል የሚሉትን ደግሞ አብረን የምናየው ይሆናል። I hope you like this video. Give it a like,